ማኔጅመንት አጠቃላይ በጀት ዓመቱ እንደገባ ቁጭ ብለን የቁጭትና አጠቃላይ የዘላቂ ልማት እቅዱ በንቅናቄ እንዲታቀድ ለጠቅላላ አመራሮች ስናወርድ አንዳንድ ተቋማት የመዘግየትና የጥራት ችግር ያጋጠመው ቢሆንም በተገኘ የሱፐርቪዥን ቡድን ሁሉም አጠቃላይ ተቋማት ጠቅላላ ማኔጅመንት አባላቸውና ሰራተኛቸውን ይዘው በጥራት ለማቀድና ወደ ታች ካስኬድ አድርገው በማኔጅመንት በየቡድኑ በሰራተኛው የ6 ወር የሩብ ዓመት የ2 ሳምንት የሳምንት የቀን እቅድ አቅቦ መፈጸምን በተመለከተ የተሻለ ንቅናቄ እንዳለ አይተናል። እሱንም አመራራችን አመስግነናል። ከዛ ባተረፈ አጠቃላይ ሰራተኛው የተቀመጠ የስራ እቅድ ከማቀድ ባለፈ ካስኬድ አድርጎ እንዴት ነው ወጣችን ማወጣው ብሎ በእቅዱ መሰረት እየገመገመን በየወሩ አጠቃላይ ሰራተኛ ማኔጅመንት ከመገምገም አንጻር ብዙሃኑ ላይ ክፍተት ያለን እንደሆነ ገምግመናል። ብዙ ተቋሞች ላይ ውስጥ ተቋሞች ደግሞ የተሻለ ሪፖርት እያቀረቡ እየገመገሙ ለሚመለከቱ ቡድን ለነጋሽታው ቡድን የማቅረቡ ሁኔታ በተለይ ደግሞ የሩብ ዓመት ግምገማዎችን በጠና ሁኔታ ደግሞ ለአፈ ጉባኤው ደግሞ ለምክር ቤት ጽሕፈት ቤት የማቅረቡ ሁኔታ የተሻለ እንዳለ እሱንም አይተናል። ከዛ ባለፈ ይሄ ሰራተኛ የስራ ሰዓቱን አክብሮ ከመግባት ጋር በተያያዘ በ2017 እና 16 ከነበረው ሁኔታ የተሻለ እንደነበረ አይተናል። አልፎ አልፎ አንዳንድ ተቋሞች ላይ የምናያቸው ክፍተቶች ነው። ጠቅለል ሲል ዛሬ ላይ በሙሉ በ2018 በጀት ዓመት በያዝነው የ6 ወር የእቅድ አፈጻጸም ሁኔታ ምን ይመስላል፣ የትኛው ተቋም ምን አቅዶ ምን ፈጸመ፣ ምን ክፍተት አለበት የሚሉትን ለመገምገምና በ6 ወር ባሳለፍናቸው ወራት ደግሞ አጠቃላይ እንደ ፓርቲ የፓርቲ ኢኒሼቲቮች የሚባሉ ምንድን ናቸው፣ በክረምት የበጎ አድራጎት ተግባር ደግሞ ምንድን ናቸው የሚሉትንም በጋራ ገምግመን ምንድን ተሰሩ፣ ምናልባት ፎቶ ምስክር ነው በኢሜጅም የሰራናቸው በንቅናቄን ህዝባችንን ለማመስገን ሰራተኛችን ለማመስገን ከየት ተነስተን የት ደረስን፣ የትኛው ተቋም ላይ ያለ ምንድነው ክፍተት ያለ የሚለውን ለመገምገምና በተለይ ደግሞ በየተቋማችን አጠቃላይ ካለው የመገልገል ፍላጎት የማህበረሰቡ የአገልግሎት አሰጣጥ ምን ይመስላል፣ የመልካም አስተዳደር ችግር አፈታት ምን ይመስላል፣ የትኛው ተቋም ላይ ምን ችግር አለ የሚለውን ቁጭ ብለን ለመገምገምና ሰራተኛውን በስራው ልክ ለማለት እና እውቅናም ለመስጠት